ቤተሰብ ዛሬ አብርሽ ይኬድበታል፣ እስከ ጥግ ይኬድበታል። ቆይ አንዴ ልቁምና አብርሽ ይሄድበታል። የቤት ኪራይ ደርሶብኛል፣ ሰሞኑን ጠፍቻለሁ። ስለዚህ ቢዝነስ ነው፣ አየር ነው፣ ስራ ነው ጋይስ። እውነቱን እንቅጭቅጭን ከመናገር ወደ ኋላ እንልም። ነጭ ነው ያበጠ ይፈንዳ እናገራለሁ። አብርሽ በዚህ አጋጣሚ ቅር እንዳይደግ አፈራርጠዋለሁ። አስቀድሜ ልንገርህ፣ ውሃ እየጠጣህ አዳምጠኝ። እንዲሁም ከቻል እጅህን ካላቃተ ሼር አድርግልኝ ፕሊዝ ብሮ እና አወራቸዋለሁ። እሺ መጣ ነጽዬ ጋበዝኩሽ። እንዴት ናችሁልን? ናችሁ ወይ? መተናል። መቼም እኛም እንመጣለን፣ ጉዳዩም ወደኛ ጋር ይመጣል። እኛም እያመጣጣን እናቀባብላለን። ጋይስ እናቀባብላለን። ዛሬ በአብርሽና በሩታ ጉዳይ እንግዲህ የረፈደ አራዳ ሆኜ ዛሬ መጥቻለሁኝ። ሰሞኑ ጠፍቻለሁኝ። አንዳንዴ እንደዚህ መረቅ ያለው ነገር ሲመጣ ከቻሳ አላለሁ ማለት ነውና ትንሽ አራዳ ቋንቋ እየተማርኩ ነው ጋይስ እና ወይኔ ጉዲ በላ ምን እንዳሰከኝ አላውቅም። ግን በቃ በዚህ ዘመን ፈገግ ብለን ጊዜው ካላሳለፍነው ጋይስ አዝነንም ተክዘንም አርቀሰንም አጎንብሰንም አልቻልነውም ብሮ አልቻልነውም። ስለዚህ ዛሬ አብርሽና ሩታ በጣም አድርጌ ነው የሚሄድባችሁ። አብርሽና ሩታ እንዳትቀየሙኝ፣ በደንብ አድርጌ ነው የሚሄድባችሁ። አጠራቅሜ ነው የመጣሁት። ከቲክቶክ አልቀረኝ፣ ከዩቲዩብ አልቀረኝ፣ ከነፂ አልቀረኝ፣ በውስጥ መስመር የተቀበልኩት መረጃ አልቀረኝ። ሁሉንም ሰብሰብ አድርጌ ጠርቀምቀም አድርጌ ነው የመጣሁት። በዚህ ጉዳይ ላይ አብርሽና ሩታ እንድትቀየሙኝ አልፈልግም። ዚት ኢዝ ቢዝነስ። ወይኔ መዳሜ ስራሽን ልስትሽ ነው። ምን ይሻለኛል? ሄሎ አፈትዬ ወይነች አለምን ይጋሪም። ኦኬ ባይ ደርሻለሁ እኮ ይኸውና፣ ይታያቸዋል ከጀርባ። ይሄ ነው መስሪያ ቤቷ ማለት ነው። እኔ ግን እዚህ ነኝ። ግን እዚህ ደርሻለሁ ነው ያልኳት፣ ማለት ቅርብ ነኝ ያልኳት። እና አብርሽና ሩታ ፈታፈታለ ስለነጽ ያለው እውነተኛ ነገር እኔ ከነጽ ጎን እቆማለሁ። ግን ነገሩ ቢረፍድም ያለው ነገር ነግራቸዋለሁ። እና አብርሽና ሩታ እንዳትቀየሙኝ፣ ይሄ ቢዝነስ ነው። this is business, this is social media። ስለዚህ ቅር እንዳይላችሁ፣ ቅር ካላችሁ ለልጃችሁ ቅራሬ እያጠጣችሁ እንቅስቃሴ ይጀምርላችኋል። እናንተም ቅራሬ እያጠጣችሁ ማዳመጥ ትችላላችሁ። እሺ ካላችሁ ደግሞ ላይክ ሼር እያደረጋችሁ አብርሽ ሼር እያደረክ እላችኋለሁ። እና ቤተሰቦቼ ላይክ እያደረጋችሁ ጀምሩ። ወደ ስራዬ ከመግባቴ በፊት ይሄ አጭር መረቴ ለጥለጥ አድርጌላችሁ ልግባ። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላችኋለሁ። ነፂ የምትባል የድሮ የአብርሽ ፍቅረኛ ተመልሳ ፍቅር አንገብግቧት ተመልሳ መጣለች። ነፂዬ በነገራችን ላይ የሙዚቃዬ ምርጫ አልተመቸሽም? በጣም ተመችቶኛል። በዛ አጋጣሚ ሙዚቃው ተሰማ ራሱ እኔ ራሱ ልቤ ብርክክ ነው ያለው። ብርክክ ታውቂያለሽ፣ በቃ ስንጥቅ ነው ያለውና ምንም ማድረግ አይቻልም። እንግዲህ ምን ልላችሁ ፈልጌ ነው ነፂ ስለ ነፂ እውነቱን ልንገራችሁ። አሁን ነፂ የድሮ የአብርሽ ፍቅረኛ ነበረች። የልጅነቱ የውሃ አጣጩ የትምህርት ቤቱ የሰፈሩ ባይገርማችሁ ጭቃራችሁ አብሮ ጭቃ እያቦኩ እኔ ነበርኩኝ ኧረ ጋሪ እንዳይገጫችሁ መኪና እንዳይገጫችሁ ብዬ ተሸክሚ ወደ ግቢ ማስገባቸው የነበረው። አሁን አድርገው ለዚህ ደረጃ መድረሳችሁ ለኔ ትንግርት ነው ነው የምላችሁ። እንዴ እኔ ያረጀው ሽበት አላወጣው ገና ነኝ። ግን አዎ ያኔ ልጅ ነበሩ። እና ነፂ የአብርሽ ድሮ ፍቅረኛው ናት። እና ዩኒቨርሲቲ ነበር ተማሪ ነበረች። እሱ ወደ ዩቲዩብ ዓለሙ ሊገባ ስል እሷ ደግሞ ዩኒቨርሲቲ ተጠርታ ዩኒቨርሲቲ ሄደች።
አሁን ከሁለት ዓመት ቆይታ በኋላ ያው እንደተናገረችው እያታለለኝ ነበር እንደዚህ ያለኝ ነበር። አዎ ወንዶች ውሻ ናቸው። ግልጽ ስነግራችሁ እንግዲህ በዚህ አጋጣሚ የምትማሩ ቢሆን ትኖራላችሁ። እናንተ ንጹዎቹ ለፍቅራችሁ ታማኝ ለሴት ልጅ ክብር ያላችሁ ወንዶች ሳይሆን ይሄ የምናገረው ቀሚስ በለበሰ ቁጥር ተከትላችሁ የምትሄዱ ውሻ የሆናችሁ ወንዶች ነው መልእክቴ ጋይስ። ለጤናዬ እኮ አይደለም እንዲህ የምናገረው። የመጀመሪያ ፍቅር ደግሞ ከባድ ነው ጋይስ። ፍቅር ከባድ ነው። ገባችሁ? እና ፍቅር ደግሞ የፉአድ ሚስት ከአብርሽ ጋራ የፍቅር ኮንታክት የላቸውም። እሷን ብር እየከፈላት ጥንድ ሆነውን ድራማ እንስራ ብለው ጀመሩ። ጥንድ ሆነው ድራማ ሲሰሩ ክፍያ አብርሽ በሚከፍላት ክፍያ ከፍቅር ጋር አልተስማሙም። ከዛ ተለያዩ። ሲለያዩ በምን ምክንያት ተለያዩ? ከዳችኝ በሚል ተልካሻ አሳማኝ ምክንያት ተለያዩ። እሱም ያዘውን ያለቀሰ ገመድ ይዞ ሄዶ በየጫካው የነገራችን ላይ ገመድ ሊሰቀልበት የነበረው ዛፍ የኛ ነበረ ያባቴ ነበረና ተርፏል እና ማለት ነው። ከዛ በዛ ምክንያት ተለያዩ። እሷ ደግሞ አዲስ ዩቲዩብ መክፈት ስለነበረባት በአዲስ አጀንዳ እኔ አይደለሁም እሱ ነው የከዳኝ ብላ ስልኳን ገዝታ ቆይታ መጣች። እኔ ነጭ ነው የምነግራችሁ ጋይስ፣ አታምኑም ግን የራሳችሁ ጉዳይ ነው። እኔ ልናገርና ይወጣልኛል። ውሃ ያስደግፍበታል ምን ልጠጣ። ከዛ አትሉም ሩታና አብርሽ ጎረቤት ናቸው። ከዛ በኋላ አብረው ቲያትር ይሰራሉ ተጀራቱ ማለት ነው። ቲያትር ሲሰሩ ከዛ በኋላ በዛ አካባቢ እሷም ሜትክ ይቋረጥ እኔ ለፈልፋለሁ ከተቋርጧል። ከዛ በኋላ ሩታ ራሱ አብርሽ ገንዘብ እየሰጣት ድራማ ነበር የሚሰሩት ማለት። ከዛ በመላመድ ውስጥ ነው በነገራችን ላይ ፍቅር የሚመጣው በመላመድ ነው ፍቅር የሚመጣው። ስለዚህ ተላመዱ። ኮሜንታተሮችም ተጋቡ። በጣም እናንተ በጣም ምናምን ሰው ተመሰጠባቸው ምናምን ነገር በኦዲየንስ ኃይል አማካኝነት አብርሽና ሩታ ተጋቡ እላቸዋለሁ። እና አብርሽ ፍቅርንም ሆነ ሩታ ብር እየከፈላቸው ጥንድ ሆነው ነበር የሚሰሩት። አሁን ማርክ እንደሚቀያየራቸው ቺኮች ማለት ነው። ማርክ ማሁን አልሰካ ብሎለት ነው ያቺ የሚቀይራል፣ ግን በቢዝነስ እየተጣሉ ነው። ገባችሁ አይደለ? ስለዚህ ወገኔ ሰው ቢዝነስ እየሰጠ ነው ፍቅር ብሎ የሚመጣው እንጂ ሪያሊቲ ነገር አይደለም። ትክክለኛ ፍቅረኞች ማነው ኤፍሬምና የኤፍሬም ቺኮች ናቸው ትክክለኛ ፍቅረኛ አሁን ስነግራችሁ ማለት ነውና እንደዛ እያሉ በመላመድ ውስጥ ሩታና አብርሽ ተጋቡ። ሽማግሌ ተላከ፣ አረገዘች። አሁን ላይ እርጉዝ ናት። በጣም ደስ ብሎናል። ኢትስ ኦኬ። ውለዱ፣ ክበዱ። ልጅ በልጅነት ደስ ይላል። ግን ደግሞ ሩታ ያለፈውን ህይወት ትተሽ አሁን ያለሽበትን ህይወት ኑሪ። በቃ ሁሉም ነገር ረስተሽ ኑሪ። ያለፈውን ነገር እየቆሰቆሽበት ልጁ የባሰ ወደ ሌላ ትዝታ ፍቅር ውስጥ የልጅነት ፍቅር የመሰለ ነገር የለም። እንደ ሴት ነው እንደ ወንድ አላቅም። እንደ ሴት ልጅ የመጀመሪያ ፍቅሯን ትመርጣለች። አላቅም ጋይስ። እንግዲህ ቪዲዮ እየተቆራረጠብኝ ሐሳቤንም ተቆራርጦ አለቀ ማለት ነውና ምን እንዳወራው ራሱ አላቅም። ቅድም እያወራችሁ በመሃል ላይ ተቋረጠ እና ምን ልልሽ ፈልጌ ነው ማለት ሩታ ህይወት ላይ ትዳር ላይ ብዙ ቻሌንጆች ያጋጥማል። ስለዚህ አንቺ ያለፈውን ህይወት ትተሽ የራስሽን ህይወት ኑሪ። አሁን ያለሽበትን ህይወት ነው መኖር ያለብሽ እንጂ ካንቺ በፊት ያሳለፋቸው ላይፎች ይሄ እንደዚህ ነው በዚህ ገባ በዚህ ወጣ እያልሽ እየፈሰፈትሽ ልጁን ትዳርሽን እንዳትበትኝ። የዘንድሮ ወንዶች ታውቂያለሽ ትዕግስት የላቸውም። ሰብር የሚባል ነገር የለም፣ ማስተዋል የሚባል ነገር የለም። እነሱ በተመቻቸው መንገድ ነው የሚጓዙት። ስለዚህ ይሄ ነገር ቀለል አድርገሽ እንዳልሰማ እንዳላየ አድርገሽ ነው ማሳለፍ ያለብሽ። ጽናት ደግሞ የመጀመሪያ ፍቅረኛ ምን ልሽ ፈልጋለሁ መሰለሽ፣ ህይወት ይቀጥላል ማሪ፣ ህይወት ይቀጥላል። ማንኛውም ሰው ባሳለፈው ማለት በመጀመሪያ ህይወቱ አይደለም እየኖረ ያለው፣ ህይወት ይቀጥላል። ምንም ቢሆን የመጀመሪያ ላይፍ ባይረሳም ግን ደግሞ ፈጣሪ ያንቻለው የተሻለ ይሰጥሻል። ስለዚህ ማልቀስም አይጠበቅብሽም፣ መርሳት ነው ያለብሽ እና ወይም ሙሰጂባት
በቃ ቀሚያት። እሷ ማርግዛለች፣ አንቺ ማርግዢና እኩል ስትሆኑ ህይወት የትኛው ጣፋጭ እንደሆነ ሁለቱም ሚዛናዊ አድርጎ የአንዳችሁ ያገባል። አለቀ። ደግሞ ሁለቱም ቦታ አልተፈቀደም ብላችሁ በእናንተ ራስ ሁለት እያገቡ ነው አይደል? አግቢ በቃ። እንዴ ከባድ ነው ፍቅር፣ ከባድ ነው ቤተሰብ፣ በጣም ከባድ ነው። እሷ ዩኒቨርሲቲ ሄዳ ተመርቄ እንጋባለን አብረን እንኖራለን፣ ደግሞ እስከ ቅርብ ጊዜ አብረን እንጋባለን፣ እኔ አንቺን ነው ማገባው ሲለኝ ነበር አለች። ተخيلوا እንግዲህ የወንድ ልጅ ይሄ ነው፣ የወንድ ልጅ ታሪኩ ይሄ ነው። በቃ ውሸት 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 ውሸት፣ አንድ ቁም ነገር የተጨበጠ ነገር የሌለበት ማስመሰል ማስመሰል። አረ እንደው እናንተስ የስራችሁ ስጣችሁ ምንም ልል አልችልም። ቤተሰቦች በጣም ይቅርታ፣ በጣም ደክሞኛል። ቅድም በጣም ፓወርፉል ነበር፣ አሁን ግን ሸለል ብያለሁ። በጣም ረጅም መንገድ ተጓዝኩ ነው። በኔክስት በሚቀጥለው እንመጣበታለን። እስከዛ ድረስ መልካም ቆይታ። አትበሳጭ።